ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ይዤላችሁ የመጣሁት ለቁርስ ወይም ደግሞ ለመክሰስ ልንጠቀመው የምንችል የዳቦ አሰራር ነው። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁን ቆዩ። እሺ እዚህ ጋር 2 ኩባያ ለብ ያለ ወተት አዘጋጅቻለሁ። ላዩ ላይ 1 ሾርባ ማንኪያ እርሾ ጨምራለሁ። 1 ሾርባ ማንኪያ ስኳር፣ ይሄን እንደዚህ አማስልና ለ5 ደቂቃ አቆየዋለሁ። የምታዩት አሁን እርሻችን ደርሷል። በመናቦካበት እቃ ላይ 5 ኩባያ ፍርኖ ዱቄት እናደርጋለን። 1 ሻይ ማንኪያ ጨው፣ ከዛም እርሻችንን እናደርጋለን። እስከ 1 እንቁላል አለኝ፣ 1 እንቁላል አደርግበታለሁ። ልክ እንደዚህ እንደምታዩት ከቦካ በኋላ ለግማሽ ኩባያ ትንሽ የጎደለው ወይም ደግሞ 5 የሾርባ ማንኪያ የሚሆን ቅቤ አደርግበታለሁ፣ የገበታ ቅቤ። እንደዚህ በደንብ አድርገን ካቦካ ነው በኋላ በእንደዚህ መልኩ ጥቅልል አድርገን አያችሁት፣ እንደዚህ ቆንጆ ሆኖ ጥቅልል ያለ ይሆንልናል። በዛው ባቦካንበት እቃ ላይ አድርገን ሽፍን አድርገን ሞቅ ያለ ቦታ ላይ ለ1 ሰዓት ያህል እናስቀምጠዋለን። ከ1 ሰዓት በኋላ ተመልሼ እመጣለሁ። እሺ እንደምታዩት ሊጣችን ደርሷል። አሁን በምንሰራበት እቃ ላይ ካረግን በኋላ እንቆራርጠዋለን በምንፈልገው መጠን። እሺ እንደዚህ እንደምታዩት በእንደዚህ መልኩ ካስተካከልኩ በኋላ እኔ 12 ቦታ ነው የከፋፈልኩት። እናንተ በሚመቻችሁ በምትፈልጉት መልኩ አድርጉት። እሺ በመቀጠል እንደዚህ ካረግን በኋላ እንጠፈጥፈዋለን። ሙሉል አድርገን ነው የምንጠፈጥፈው። ስንጠፈጥፍ ክብ አይደለም። እሺ አንደኛው የምጠቀመው እኔ ኔትላ ነው። በሁለት አይነት መልኩ ነው ዛሬ የምሰራው። ስለዚህ ትንሽዬ ኔትላ አደርግበታለሁ፣ ግማሽ ማንኪያ ወይም 1 ማንኪያ የሚሆን እናንተ እንደምትፈልጉት። ከዛ እንጠቀልለውና እንደዚህ ካረግን በኋላ የተወሰነ ትንሽ ሲቀረው እንቆርጠዋለን። እንደዚህ ከዛ እንዲናለብሰዋለን። ልክ እንደዚህ ያረኩኝ ሁሉንም ጨርሳለሁ። ልክ እንደዚህ ካረግን በኋላ 1-2 ጠቅለል ካረግነው በኋላ የቀረችውን
ሁለተኛውን ደግሞ የምሰራው በዚህ በምታዩት በስትሮበሪ ጃም ነው። እሱንም ልክ እንደ ኔቴላው ውስጡ ጨምሬ እንትን እላለሁ። ከፈለጋችሁ በፈለጋችሁት ነገር መስራት ይቻላል። ግዴታ በዚህ ብቻ መሆን የለበትም። መስመሩንም እነዚህ የሚቆራረጡትንም እንደፈለጋችሁ ሰፋ ሰፋ አድርጋችሁ ተለቅ ተለቅ አድርገን ማድረግ እንችላለን። ቀጠን ቀጠን ማድረግ እንችላለን ከዚህም ማለት ነው። ልክ እንደቀደሙ ይሄንንም እንደምታዩት አስተካክለዋለሁ። ልክ እንደዚህ እንደምታዩት በመካከላቸው ተለቅ ተለቅ ያለ ስፔስ ካረግን በኋላ በመንጋገርበት እቃ ላይ ለ30 ደቂቃ ሽፍና አድርጌ አቆየዋለሁ። ስለዚህ ከ30 ደቂቃ በኋላ ተመልሼ እመጣለሁ። እሺ እዚህ ጋር አንድ እንቁላል አዘጋጅቻለሁ። የምንፈልገው አስኳሉን ብቻ ነው። ትንሽዬ ወተት አደርግበታለሁ። እሺ እንደምታዩት ደርሷል። አሁን ኦቨናችንን በ350 ማሞቅ አለብን እና የበጠበጥኩትን እንቁላልና ወተት ከላይ ቀባዋለሁ በስሱ። እንደዚህ አድርገን በደንብ ከቀባን በኋላ ኦቨናችን ውስጥ ከተን ለ45 ደቂቃ ያህል እናበስላለን። ወይም ደግሞ ወርቃማ ከለር እስከሚይዝ ድረስ እናንተ እንደሚመቻችሁ። እንደምታዩት ይሄን ይመስላል። ሁለቱም እንደዚህ ቆንጆ ሆኖ ነው የበሰለው። ከዚህም ደረቅ አድርገን ማብሰል እንችላለን ከለሩን። እኔ በዚህ መልኩ ነው ያበሰልኩትኝ። እንቁላል በደንብ ብታረጉበት ከዚህም ጠቆር ያለ ቆንጆ ይሆናል። እኔ ግን በቃ በቂ ነው ብያለሁ። ውስጡን ደግሞ እንግዲህ ከፍተን ምን እንደሚመስል እናያለን። እና እንደምታዩት ቆንጆ ሆኖ በስሏል። ትንሽ ቀዝቀዝ ብሏል እና እንደዚሁም አድርገን መስራት እንችላለን። ውስጡ ምንም ነገር ሳንጨምር ቺዝም ጨምረን መስራት እንችላለን። የተለያዩ ነገሮችን ውስጡ በመጨመር መስራት እንችላለን። ቆርሼ ደግሞ እንግዲህ ያሳያችኋለሁ። እንብላ። ይሄኛው የበኔት ላይ የተሰራው ነው። አያችሁት? እንደዚህ እንደምታዩት። በቺዝ ቢሆን ደግሞ እንደዚህ ታረጉት በቃ ሳብ እያለ እንትን ይላል እና በጣም አሪፍ ዳቦ ነው። ብዙ አላልኩበትም እኔ። አያችሁት? ግን ውስጡ በጣም ባዶ ነው እንደምታዩት። ውስጡ ክፍት ነው እንደዚህ። እኔ ብዙም አላበዛውበትም ነው የትለውን፣ ግን በጣም ክፍት ነው ውስጡ እንደምታዩት። እንብላ። እኔ ብዙም አልወድናት ማንኛውም ጣፋጭ ነገር መቅመስ ፈልገህ ነው? በጣም አሪፍ ዳቦ ነው። እንደዚህ ራሱ በሻይና በሻይ ብንበላው ምንም ነገር ሳንጨምርበት ራሱ ምርጥ ዳቦ ነው። ብቻውን ሞክሩት። ቪዲዮኒ እንዴት ሰራሽ? ቪዲዮኒ መጣ አልሰጥም። ኦኬ ይሄኛው ደግሞ ትንሽ ከዚህ ነው። ይሄኛው ቀዝቀዝ ብሏል። ይሄኛው ትኩስ ነው። ይሄ የስትሮበሪ ጃም ነው። በጣም ምርጥ ዳቦ ነው። አያችሁ? ባዶ ውስጡ ራሱ ባዶ ነው። ወደ ዘጋግሩ። ይሄ ደግሞ የስትሮበሪው ነው። እሱንም ብዙ አላረኩም እኔ። ብዙ የምትወዱ ከሆነ አያችሁ ትኩስ ነው። ይሄኛው ውስጡ ባዶ ነው እንደዚህ እንደምታዩት። አንተ ደግሞ ይሄኛውን ተቀምሳለህ በቃ። አይ ነው መጀመሪያ ይሄ ትኩስ ነው እንዳትቃጠል ግን። አንቺ ያቃጥላል። አንቺ ይሄኛውን ቀምሰሻል። ይሄኛውን ቀመሽና ደግሞ አስተያየት
ወካም አይደለ? በድምጽ አይደለም፣ በምልክት አይደለም። በምልክት እንዲህ ማለት እንደውና በድምጽ በጣም አሪፍ ነው። በጣም አሪፍ ነው። It's crunchy on the outside and soft on the inside. Yeah. ውስጡ ለስለስ ይላል። የትኛውን ወደድሽ? I like both. Can I try the other one, please? You want to try the other one? Okay. ትክክለኛው ቀማሽ አንተ ነህ እናቴ እንካ። ያው ዛሬ ድክም ብሎኛል። እንቅልፍ እያለኝ ነው ሰርቼ ራሱ የጨረስኩት። የምር መሽቷል ደግሞ በዛ ላይ አሁን እንዴት ነው? አሪፍ ነው። በጣም እንግዲህ እንደምታዩት የዛሬው ቪዲዮ ይሄን ይመስላል። ለልጆቻችሁ ለመክሰስ ለቁርስ በጣም አሪፍ ዳቦ ነው። ምንም ነገር ሳትጨምሩበትም ሰርታችሁ ትሞክሩት። እኔ ትንሽ ዛሬ ደካም ስላለኝ ይሄንን የሰራው። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ